ብዙ ጊዜ ባወራው ማይሰለቸኝ በጣም የተደነኩባቸው ዛሬ የምንነጋገረው በእነዚህ በሶስቱ ነገር ምክንያት ነው። ይህን ነገር በደንብ አስምሬ መቀጠል ፈልጋለሁ። አንደኛ ፍጥረታዊ ሰው የእግዚአብሔርን ነገር አያውቅም። በጣም እነዚህ ቲንከርስ የሚባሉ በማሰላሰል ወይም ባሰላስሎ ጥልቅ ለማሰብ እድል ያገኙ የሚባሉ ፈላስፎች ጭምር የቱንም ያክል ቢጠበቡ መጽሐፍ እንደሚል የእግዚአብሔርን አያውቁምና ይላል አንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 አካባቢ ፍጥረታዊ ሰው የእግዚአብሔርን ነገር አያውቅም ይላል። ሁለተኛ እኛም የሆነልን ልኩን አናውቅም። ከእግዚአብሔር እንዳው የሆነልንን እናውቅ ዘንድ የእግዚአብሔርን መንፈስ ተቀበላችሁ እንጂ የዓለምን መንፈስ አልተቀበላችሁም ሲል እናውቅ ዘንድ ያ የተቀበልነው መንፈስ ቅዱስ ካልተቀበልነው እኛ ራሱ የሆነልንንና የተወደድንበትን የመወደድ ልኩን ራሱ አናውቅም። ይህ ብቻ እንዳይመስላችሁ የተገለጠው ፍቅር ከመታወቅም በላይ ነው። 3 እሺ ፍጥረታዊ ሰው አያውቅም። እኛም የሆነልንን ልኩን አናውቅም። እንደገና ደግሞ ይህ እግዚአብሔር የሰራው አእምሮ ክፉ ደግ የምናውቅበት ያ ክፍላችን ወይም ደግሞ የትኛውንም ሜካኒዝም ተጠቅመን የፍቅሩን ልክ ማወቅ አንችልም። ከመታወቅ የሚያልፈውን የሚል ቃል አለ። አናሳዝንም? አንደኛ ፍጥረት የተሰራውን ስራ አያውቅም። ሁለተኛ ልኩን አናቅም፣ የሆነልንን ልኩን አናቅም። ሶስተኛው ደግሞ የፍቅሩን ጥልቀት ከመታወቅ የሚያልፈውን ይላል። ሰንፈን ሳይሆን ባይሰልፍ ልኩ የፍቅሩን ልክ ማወቅ አንችልም። መጽሐፍ ጌታችን ኢየሱስ ወጥቶ የሚገባበትና በተለይ ደግሞ እነዚህ እግር ካጠበበት ቀን ጀምሮ ከሐሙስ ጀምሮ ያለውን ነገር በሙሉ ስታነቡ ኢየሱስ ራሱ እግር አጥቦ አሁን የማደርገውን አታውቁ እግር ነው ያጠበው። በእነሱ ካልቸር ደግሞ ያው ሚድልስት ነው፣ እግር መታጣጠብ ካልቸር ነው፣ መጽሐፍ ቅዱስ ላይ ተጽፏል። ግን ለምን እንደማጥብ አሁን ምን እያደረኩ እንደሆነ እናንተ አሁን አታውቁም። አጠገቡ ያሉት ያወቁ ይመስሉ የነበሩትን ደግሞ ትንሽ ልንካላችሁ። ስለላችኋል ማርቆስ 8 ላይ ወደፊት የሚሆነውን ነገር መናገር በጀመረ ጊዜ መከራ ይመጣል፣ የሰው ልጅ ደግሞ እንደዚህ አሳልፈው ይሰጡታል እና ይገረፋል፣ ይሰቀላል፣ ይገደላል ሲል ያ የማያስችለው ጴጥሮስ ንግግሩን አቋርጦት አንድ ጊዜ ይዞት ከመድረክ ከፑልፒቱ ላይ አወርዶት ገሰጸው ይላል። ምንድነው የምታወራው? አላወቁት። የሚሰቅሉትንም የሚያደርጉትን አያውቁም አላቸው። ጴጥሮስ ደግሞ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር ይላል። ምንድነው የሁሉ ግር ያለ ጥቅስ? አያውቁትም። አይገርምም? እየሆነ የነበረው ነገር በእኛ መካከል ዛሬ እየተለቀሰ የሚመለክ እየተለቀሰ በጣም ሰለብሬት የሚደረግ አምላክ ምንም ቢሆን በስጋው ወራት በፈጸማቸው በእነዚያ ተጋድሎ ውስጥ አንድም ሰው ብቅ ብሎ ለእኔ ስትል ነው እየሆንክ ያለውን ሁሉ እየሆንክ ያለው አንድም ሰው አልነበረም። አይገርምም? ቴንኪዩ በማይለው ሰው ፊት አረ ይሄ እንዳውም ትንቢታዊ ቃል አለው
ኢሳይያስ 53 ላይ እኛም እንደ ተቸገረ እንደ ተቀሰፈም ቆጠር ነው እኛም አላከበር ነው ይላል። ወጋ ያቅ የክብር ወግ የተቀባይነት ወጋ ያቅ አረ ወደዛ የሚያስብል ነበር የነበረው ክራውድ። አንድም ቦታ እየሆነ የነበረውን ነገር በሙሉ ሊሄድ ነው ሲል ራሱ አዘኑ። መሄዱ ነው እንጂ ያሳዘናቸው ብቻቸውን ጥሏቸው ወላጅ እንደሌላችሁ ሲል ባትሄድስ ትተህን እንጂ እያሉ ያሉት ቀጥሎ ምን እንደሚመጣ እያሰቡ አልነበረም። እሺ በሚመልስላችሁ ሰው መካከል ፍቅርን መኖር በጣም ጥሩ ነው። እወድሃለሁ ስትሉት ደግሞ እኔም እወድሃለሁ የሚላችሁ ሰው መሃል ፍቅርን መኖር በጣም ጥሩ ነው። ደግሞም ደስ ይላል፣ ያበረታታል። እወድሃለሁ የስንቴ እወድሃችኋለሁ አልኳችሁ እንኳን እንዲህ የሚለው ማንም ሰው አልነበረም። አይገርምም? ዛሬ በሞቱ ምክንያት ቀጥሎ በምሰብከው ምክንያት ይሄ ሁሉ ሰው ዛሬ በእንባ የሚያመልከው ሆነ እንጂ ዛሬ ፍቅርን ሰብካችኋለሁ። ፍቅር ይህን የእግዚአብሔር ፍቅር ጎሽ በማይለው ሰው ፊት የተኖረን ፍቅር ለማን እየከፈለ ያለውን ዋጋ በማያውቅ ሕዝብ ፊት ወክ ያረገውን ፍቅር ፍቅር ፐርሰን ነው። ፍቅር አብ ለፍጥረቱ የላከው ድርሰት ነው። ይህ ፍቅር መስዋዕት ለመሆን ራሱን ያዘጋጀ ነው። ጎሽ በማይለው ሰው ፊት መነሻው ከራሱ ባይሆን ኖሮ በዚህ መጠን ዋጋን ለመክፈል ፍቅር በባህሪው በጣም ከባድ ነው። ሰዎች ለሱ የሚሆኑለትን ቢቆጥር ኖሮ ወይ ለመዳን ለመጽደቅ የከፈልናቸው ዋጋዎች ይቆጠሩ ቢሆን ኖሮ በዚህ ምክንያት ስለጸለዩ ስለፈለጉኝ ስለጓጉኝ ይህንን ፍቅር ከፍላችሁ በፍቅር ምክንያት ሰቀልላቸዋለሁ ሊል ይችል ነበር። ግን እዚህ መስዋዕትነት ውስጥ ሰዎች የሚያዋጡት ስራ የለም፣ ጽድቅም የለም፣ ልፋት የለም። መነሻው ከራሱ ነው። ይህ ፍቅር አንተስ ቢል ኖሮ እኔ ወድጃችኋለሁ እናንተስ ቢል ኖሮ እየጠሉት ነበር እንጂ እየወደዱት ስላልነበር የሚመልስለት አልነበረም። በማይመልስለት ትውልድ መሃል ግን መቼ ምን እንደሚሆን ያውቅ ነበርና መነሻው ከራሱ የሆነን ከሰዎች አንዳች ያልፈለገን ሰዎች ምናቸውንም ያላዋጡበትን ግን የወደዳቸውን እስከ መጨረሻ ድረስ ያ በመስቀል ላይ የሆነውን ነገር በሙሉ ዛሬ እንደዚህ ተቃጥለንለት ምን ይልስጥህ ምንለው እርሱን የሚመልስለትና የሚረዳው ባልነበረ ትውልድ መካከል ፍቅርን ኖረ። እግዚአብሔር ለፍጥረቱ ሁሉ የላከው በጣም መውደዳችሁን የምታሳዩት በምትሰጡት ስጦታ መጠን ልክ ነው። ደግመዋለሁ። ፍቅርን ከመስጠት ውጪ በምን ዲፋይን
ይደረጋል። ፍቅር በመስጠት ብቻ ይብራራል። ደግመዋለሁ፣ ፍቅር በመስጠት ብቻ ይገለጣል። ኦኬ። የምትሰጡት ያ ስጦታ ለሰውየው የበለጠ ዋጋ እንዳላችሁ የሚሰማችሁ የስጦታው ክብደት ይወስነዋል። አይ አንተ እኮ ይሄ ከዚህ በላይ ይገባሃል ትላላችሁ። ፍቅራችሁን በምትሰጡት ልክ ተወስኑታላችሁ። ምላሽ ሲኖረው እሺ፣ ግን በዛ ሰዓት ላይ የሚመልስለት ባልነበረ ጊዜ እግዚአብሔር ፍጥረቱን ወደደ። ከዛ የፍቅሩ የመውደዱ ልክ መልእክተኛ መላክ ይችላል። መላእክቶቹን ማዘዝ ይችላል። የፍቅሩ የመጨረሻ ማሳያ እንደሆነ የምታውቁት አንድያ ተኪ የሌለው የአብ ጥግ ልጅ የባህሪ ልጅ አንድ ሁለተኛ የሌለው ፍጥረቱን እያየ አንዱን ሰጠ። ከዛ እግዚአብሔር ራሱ ከዚህ የሚበልጥ ሌላ የሚያስረዳበት ስለሌለው ለራሱ ያለውን ፍቅር ያስረዳል ይላል ልጁን በመስጠት። ደግሞዋል ሮሜ 5:8 ሰጠ ልጁን ከላከው በኋላ ይህም ይላል ፍጥረት ለእግዚአብሔር የመለሰውን መልስ ሳይሆን እግዚአብሔር ለፍጥረቱ ያለውን ፍቅር በዚህ ያስረዳል። ኢየሱስ ማስረጃ ነው የፍቅር የአብ የጥልቅ ፍቅሩ ማስረጃ አንድያው ነው። እግዚአብሔር አሁንስ በምን ያስረዳ? አይገርምም? በቃ ዓለምን እንዲሁ ወዷል። እሺ ጌታ መጣው ካላችሁኝ ደግሞ እስካሁን ያወራሁላችሁን በጥቅስ ደግፌዋለሁ አይደል? ሮሜ ምዕራፍ 5 ይህን ጥቅስ በሌላ ታሪክ ከዚህ በፊት አገልግዬዋለሁ። እዚህ ቦታ አየህ፣ አሁን አንተ በፍቅር እንኳን ከጅለ የትዳር አጋርህን ስትመርጥ አንድ የሆነ ልብ ውድቅ የሚልበት ነገር አለ ላይዋ ላይ። እንደዛ ነው አይደለም? እናንተ ያገባችሁ ነው አይደለም? እንጂ እንድትወለድ ጠብቀህ አሳድገህ ትምህርት ቤት አስገብተህ ኬጂ ወስደህ አታገባም። በቃ የሆነ ነገር ልባችሁ ርፍ ሲል ሰበብ ጠቅሳችሁ ታገቧታላችሁ። ከዛ በኋላ ግን ያ ሰበብ ይጠፋና ሁለንተናዋን ወዳችሁ ትኖራላችሁ። መግቢያ ነው ያ ሰበብ። የሆነ ነገር አለ። በቃ ምን እንደሆነ ማትገባችሁ የሆነ ኬሚስትሪ አለ። የማትቀምሩት 2 ሲደምር 2 ነው 4 ነው። እኔ የምፈልገው እንደዚህ ነው፣ ሰልካካ ነው፣ ጠይም ነው፣ ዘለግ ያለ ነው ምናምን። እሱ እንትን ላይ ነው ያለው፣ ቲያትር ላይ ምናምን ነው ያለው። ከዛ በኋላ በቃ ተዋዳችሁ ተዋደን እንኖራለን። ይሄ የሚታየው ፍቅር ብለን እንኖራለን። ይገርማል። አሁን የጌታን ሕዝቅኤል ላይ ደግሞ ስታነቡ በደም ተለውሰሽ ሳለሽ ምን ማለት ነው? ይሄን ለምንድን ያነሳውላችሁ? የቀደሙ ምሳሌ የሆነ አንድ እንድንወደድ የሚያደርግ የሆነ አንድ ነገር ቢኖር ጥሩ ነው እኮ አይደል? ግን ምንም የለም። ለምሳሌ በደም ተለውሰሽ ሳለሽ አይደል? ሀፍረትሽ እንዳይታይ ሸፈንኩሽ ይላል እና ደግሞ ለዘላለም ኪዳን አረኩልሽ አንቺ የእኔ ነሽ። ከዛስ አጠብኩሽ። መጀመሪያ ግን አገኘሁሽ በደም ተለውሰሽ፣ በኋላ ግን አጠብኩሽ ይላል እና በጣም አመል አታውጡ እግዚአብሔር ቤት። ቁጥር 5 ቁጥር 7-6 ገና ደካሞች ሳለን። እስቲ ገና በሉ አንድ ጊዜ። ምን ማለት ነው ይሄ ቃል? የሚወደድ መስዋዕት የሚከፈልለት ምንም ፍንጭ ባልነበረ ጊዜ ገና
መጀመሪያ ቃል ለምትወዱ እንግዲህ ይሄን ቃል በደንብ ስሙ። ገና መቼ ነው? ገና በደም ተለውሰ ሳለ ነው። ለቁም ነገር ማትበቃ በጨለማ ተይዘ በነበረ ጊዜ ሙታን ሳለ ነው። እስቲ ገና በሉ ድገሙና እንዴ ገና ማለት በሂደት የታየ ነገር ኖሮ ሳይሆን ምንም ሳይኖር ደካማ ሳለህ ወይም አንዳች እንዳለው እንድትወደድ ምንም ባልነበረህ ጊዜ ገና ደካሞች ሳለ ገና እስቲ ገና በለው አንድ ጊዜ አሁንም ገና። ይሄ እንዴት አይነት ነገር ነው? ቁጥር 8 ገና ኃጢአተኞች ሳለን። ይሄ ገና ከአሁን በፊት የነበረህን ህይወት ማለት ነው። የትኛው ገና? ያ በሞት ያ ጠላት ሳለህ፣ ያ በጨለማ ያ በድካም ያ ሙታን ሳለህ በእግዚአብሔር ፊት ምንም ባልነበርክ ያኔ ገና እኔን አትቀበሉኝም ነበር። አሁን እኔን የተቀበላችሁኝ ስለተቀበለኝ ነው። ያኛው ገና ለምንም የማይጠቅመው ዘኔ ያኛው ገና የፍቅሩ ልክ ዛሬ እንድንነጋገር ፈልጋለሁ። ዘመኑ ሲደርስ ስለ ኃጢአተኞች ሞቷል። ስለ ጨርሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል ይገኝ። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና ይልና እግዚአብሔር ለኛ ያለውን የራሱን ፍቅር ልጁን በመስቀል ላይ በማንጠልጠሉ ፍጥረት ሁሉ ባይረዳው፣ ፍጥረት ሁሉ ቴንኪው ባይለው፣ ፍጥረት ሁሉ ለኔ ነው ባይለው፣ ይህ ፍቅር ልጁን ከሰጠ በኋላ እግዚአብሔር የራሱን ፍቅር ያስረዳል። ማስረጃው ነው ኢየሱስ። ለጻድቅ የሞት አይደለም፣ ለበደለኛ፣ ለኃጢአተኛ፣ ለክፎች የሚሞት ይሄ ፍቅር መነሻው ራሱ ነው። ሰው ውደደኝ ብሎት አይደለም። ሰውማ ጠላት ነበር። መጽሐፍ ጠላቶች ሳለን የመወደጃ ምንም በሌለህ ጊዜ እግዚአብሔር ልጁን በመላክ የራሱ ፍቅር የራሱን ፍቅር ይህች ዓለም ይሄን ፍቅር አታውቅም። ይህች ዓለም እንካ በንካ ነውና የምታውቀው እንዲህ አይነት አፍቃሪ አታውቅም። ለዚህ ነው ይሄ ፍቅር ከመታወቅ ያልፋል፣ ከመረዳት ያልፋል። በባህሪው ይሄን ፍቅር የትኛውም ሰባኪ ዲፋይል ያደረገው ቁጥር ሰጥቶ በዚህ ምክንያት ሌላው እግዚአብሔርም የራሱን ፍቅር በቃ በዚህ ያስረዳል። ሰው አይወደኝም፣ ሰው አያቀኝም የምትሉ በዚህ ያላችሁ በእግዚአብሔር ተወዳችኋል። ጉድ ልንገራችሁና መልእክቴ ልጨርስ። ይሄ እግዚአብሔር የፍቅር ድርሰት ቴንኪው በማይለው ትውልድ መሃል እንደ በግ በሸላቾች ፊት ዝም እንደሚል እየነዱት ሲሄዱ እያዳፉት ማን የመታ እያሉ በጥፊ ሲመቱት፣ ሲያላግጡበት አይኑን አስረው ማን የመታ ሲሉት፣ የገዛ የለበሰውን ጨርቅ ከላዩ ላይ ወስደው ዕጣ ሲጣጣሉበት የሆነው ሁሉ ተብሎ የተጻፈው ምንም ቢሆን እየሆነ ያለውን ተረድቶ ቴንኪው ለኔ ነው ያለው ማንም የለም። ግን ዛሬ አንድ ሚስጥር ልስበካችሁ። አሁንም ቢሆን ፍጥረቱ እንዲህ ነው። ይህን ፍቅር የማያውቅ ትውልድ ችግር ሳይሆን ፍቅር የሚያስለቅሰው አረገው።
ሚስጥሩ ልንገራችሁ። አንደኛ ዮሐንስ ምዕራፍ 4 ሁላችሁም አውጡ። ወዳጆች ሆይ ይላል፣ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ስሙኝማ፣ አሁን በደንብ ስሙ። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ሁሉ ከእግዚአብሔር አይደለም። ይህ የክርስቶስ ተቃዋሚ መንፈስ ነው። ይህም እንዲመጣ ሰምታችኋል፣ አሁንም እንኳ በዓለም አለ። ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸነፋችሁማል። በዓለም ካለው ይልቅ ምን ሊያወራ ነው የፈለገው? ጌታችን ኢየሱስ ልሂድ ይሻላል ልሂድ አለ። አሁንም ልሂድ ሲል አትሂድ፣ አልተረዱትም። ልሂድ፣ እኔ ብሄድ የሚመጣ አለ አላቸው። ይሄ የሚመጣው እርሱ ሁለት ነገር በውስጣችሁ ይጭራል። እዚሁ ላይ ነው ያለው፣ አነብላችኋል። ይሄን ፍቅር ሰባኪ አይደለም የሚያስፈልገው፣ ገላጭ የተወደድክበት ልኩን መልአኮች አይደሉም እየመጡ እንዲያብራሩ የተደረጉት። የሚመጣ አለ ከእኔ ያለውን እኔን የሚያወራችሁ ክሮስ የተብራራ የተገለጠው የተተረተረውን ቶራ የሚያብራራላችሁ ይመጣል። ያ ካልመጣስ አይገባህም። ይሄ ፍቅር እስረኛ አትሆን። አሁን ማውራት የፈለገውን ስሙ። ዮሐንስ በጣም ተደንቄ ነው። እነርሱም እኛ ጋር ያለው መንፈስ በዓለም ካለው ምን ያደርጋል? እስቲ ይበልጣል በለው አንድ ጊዜ። ለምን እነሱ ጋር ዓለማዊ መንፈስ አይደል ያለው? ልክ እዛ ዮሐንስ አንደኛ ቆሮንቶስ ላይ ከእግዚአብሔር የሆነውን እንድናቅ እንዲያው የሆነልንን እንድናቅ የተሰራልንን እንድናቅ የመስቀሉን እንድናቅ የእግዚአብሔርን መንፈስ እንጂ የዓለምን መንፈስ የተቀበላችሁት ያ መንፈስ የሆነልንን እንድናቅ ይላል። ይሄ መልእክት ዛሬ 50-100 የሚሆኑ ሰዎችን እንደገና በክርስቶስ ፍቅር የሚጥል ያ ቅዱሱ መንፈስ እንደገና በውስጣችሁ ይገባባችኋል። በደም አሜን በሉኝ። ሃሌሉያ። እንድናቅ ካልመጣስ አታውቅም። ከእግዚአብሔር የሆነውን እንድናቅ በጣም ዘዴ፣ ፍልስፍና፣ ዘመኑን በጥንቃቄ የሚመረምሩ ሰዎች እንኳን ተሰቅሎ ሁሉን ጨርሶ መስቀል ላይ የነበረውን አይደለም ተወልዶ ሳለ እንኳን አለ የቱ ይሆን ነው ያሉት። ይሄ መንፈስ ግን የሆነልንን የምናቅበት ነው። እዛው ሮሜም ላይ ነው አይደል ያለው? በልባችን የፈሰሰው ፍቅር በማ ይላል። በማ በመንፈስ ቅዱስ በልባችን የፈሰሰው ፍቅር ተስፋ አያሳፍርም። ይሄ የሚፈስ ነው። የሚፈስ ፍቅር፣ የሚቆጣጠር ፍቅር በመንፈስ ቅዱስ በኩል የተቀበልነው የፈሰሰ ፍቅር። ይሄ መንፈስ የሚያደርገንን አሁን አወራችኋለሁ። እስቲ በእኔ ያለው በዓለም ካለው ይበልጣል በሉ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔር ስለሚያውቅ
እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። ልክ ነው። እግዚአብሔር ምን ስለሆነ ፍቅር ነውና፣ በዚህ እግዚአብሔር ፍቅር በእኛ ዘንድ ተገለጠ። ስሙ አሁን ይሄ ቲቶ 3:5 ሰውን መውደዱ በተገለጠ ማለት ፍቅር በልጁ ተገልጧል። ይሄ ፍቅር ተገለጠ ካለ በኋላ ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። በእርሱ በኩል ስሙኝ፣ አሁን በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታል። ፍቅር እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለ ኃጢአታችንን ማስተሰሪያ ይሆን ዘንድ ልጁን እንደላከው እንጂ እኛ እግዚአብሔርን እንደወደድነው አይደለም። ቅድም ያልኳችሁ ይሄንን ነው። ቁጥር 11 ወዳጆች ሆይ ይላል፣ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩን በእኛ መንፈሱን ስለሰጠን ይላል። እናንተ መጽሐፍ መልእክት ይሄ ነው። ምኑን ስለሰጠን? መንፈሱን ስለሰጠን። አሁን የተከፈለውን የራሱን ፍቅር እግዚአብሔር ለሰው ልጆች መስዋዕት እንዲሆን የላከውን ልጁን ካብራራልን በኋላ አሁን ቀጥሎ የምንሆነውን የሆነው ይላል። ምኑን ስለሰጠን ነው? መንፈሱን ስለሰጠን። ይሄ መንፈስ የእግዚአብሔር መንፈስ ይባላል። የሥላሴ አንዱ አካል ፈጣሪ የሆነው መንፈስ ቅዱስ ነው። እሺ፣ በተቀበልነው በእርሱ መንፈስ በእርሱ እንድንኖር እርሱም በእኛ እንዲኖር በዚህ እናውቃለን። ምኑን ስለሰጠን? ባካችሁ መልሱልኝ አንድ ላይ። ምኑን ስለሰጠን? መንፈሱን ስለሰጠን። ይሄ መንፈስ አሁን ምንድን ነው እየሰራ ያለው በእኛ ሕይወት? እርሱ አስቀድሞ ወዶናል፣ እኛም እንወደዋለን። ምን ማለት ነው? በተሰጠን በመንፈስ ቅዱስ በእኛ ውስጥ በሚኖረው በእርሱ በገባብን በመንፈስ ቅዱስ ውስጣችን ባደረ በእርሱ ሆነን ይላል። በእርሱ ሆነን እንዲህ ያደርገናል። ምን ያደርገናል? እወድሃለሁ እንድንል አስቀድመህ ወደህናል፣ እኔም እወድሃለሁ። ምን እያለ ይነግረናል? ስለ መስቀሉ፣ ስለተወደድንበት፣ ስለሞተልን፣ ስለተከፈለው ዋጋ የመስቀሉን ወሬ በውስጣችን ኢየሱስን አሁን ያደርገዋል። ያንን የመስቀሉን የዛሬ 2000 ዓመት የተሰራውን ሥራ ዛሬ አንተ ውስጥ ሕያው ያደርገዋል። ትዝታ ልንገራችሁ። ጌታ ይበራላችሁ መንፈስ ቅዱስ የነካችሁ ጊዜ የሆናችሁትን ልንገራችሁ። የመጽሐፍ ቅዱሱ መንፈስ ቅዱስ ነክቷችሁ ከሆነ ያለገን እንደዚህ ነው። ወደድከኝ እኔም ወድሃለሁ፣ ወድሃለሁ አባ ወድሃለሁ። ሌላውን ትረሳል። የፍቅር ስቃይ ውስጥ ይከታል መንፈስ ቅዱስ። ኢየሱስ ለማን እንደሞተ የመስቀሉ ነገር ምን እንደሆነ መንፈስ ቅዱስ በውስጣችን ሆኖ ኢየሱስን ዛሬ ላይ በሕይወታችን ለኛ ይሄ ቀን ስለመጣ የምንሰብከው አይደለም። መንፈስ ቅዱስ ሁል ቀን ሆነልህ ይላል። ከችግር አይጀምርም፣ ከሙላት እንጂ
ተሰራል፣ አዳነ፣ አስገባ፣ አጸደቀ ይላል በአንተ ውስጥ ሆኖ የእግዚአብሔር መንፈስ። ከዛ ሰውዬ ውስጥ ስለወደድከኝ እኔም እወድሃለሁ። በምን ልወቅ? እንዴት አናቅም? እናቃለን እንጂ። ሐዋርያት ሥራ ምዕራፍ 2 አንድም ቀን እንዲህ ያለ ነገር በስብራት ያልሰማ ኢየሱስ በር ዘግቶባቸው ከሄደ በኋላ መንፈስ ቅዱስ በእነሱ መካከል በኃይል ከወረደ በኋላ በመካከላቸው የተፈጠረው ነገር ምንድን ነው? እንዴ የዛም ፍቅር ምላሽ መመለስ ጀመሩ። እነ ጴጥሮስ እነ ቶማስ እነዛ ጉድ የነበሩ ደቀ መዛሙርትን ሌላ የህይወት ስርዓት ውስጥ ከተታቸው። እናንተ ሰቅላችሁ የገደላችሁት እርሱን የናዝሬቱ ኢየሱስን እግዚአብሔር ከሙታን መካከል ምን አደረገው? አስነሳው። የእግዚአብሔር መንፈስ በውስጣችን እንደገባ ወይም የዓለም መንፈስ እንዳልሆነ የሚታወቀው የገባብን መንፈስ መለያው ይሄ ነው። የስህተት መንፈስ ወይም የስህተት ነቢያት መንፈስ እና የእውነተኛው መንፈስ መለያው ይሄ ነው። ምን ያደርገናል? እንድንወደው። ለምን ወደድከኝ አልልም በርግጥ እንድትል ያደርጋል። የእግዚአብሔር መንፈስ ይግባብን እንደገና። ዛሬም እንደገና ትኩስ የሚያደርግ እግዚአብሔር መንፈስ ኢየሱስ 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 የሚያስብል ያን ስም እንደገና ደጋግሞ በላያችን እንድንጠራው የሚያደርግ እንደገና እስረኛ እንደገና የሱ ባሪያ እንድንሆን እንደገና አዲስ መንፈሳዊነት ትኩስ ፍሬሽ የሆነ ህይወት የእግዚአብሔር መንፈስ በውስጣችሁ ላይ እንደገና ኢየሱስን ይጫርባችሁ። ምንድን እንድትሉ እወድሃለሁ የሚያስብል የእግዚአብሔር መንፈስ እንደገና በዓል ብቻ አይደለም፣ መታሰቢያ ብቻ አይደለም። ይሄ ቀን ሕያው ነው። ይሄ ታሪክ ሕያው ነው። ይሄ እውነት ዛሬም የዳንበት ከሞት የተረፍንበት ከአንገታችን ቀንበር የወደቀበት ብርቱ ሀቅ ነው። ምንም የዛሬ 2000 ዓመት ቢሰራ ለትውልዶች ሁሉ የሚበቃ የማዳንን ሥራ ኢየሱስ በመስቀል ላይ ሰርቶ ተፈጸመ ብለዋል። ዛሬም እስቲ ዛሬም በሉ እስቲ አንዴ ለኔ ነው በሉ እስቲ አንድ ጊዜ ለኔ ነው። ምን ማለት መሰለ? እቺ ሴት ታያታለህ፣ ብዙ የተተወላት ሴት ስለሆነች ነው እንደዚህ ስትሆን የምታያት። ያ ፈሪሳዊ አልገባውም። ራት ምሳ እያበላው እቤት ያስገባውን ልንገር አንድ አበዳሪ በአንድ ከተማ ነበረ። ለሁለቱም አበደረ። ለአንዱ ከፍ አድርጎ ለአንዱ አነስ አድርጎ እና የተበደሩት ሁለቱም ብድራቸውን መክፈል አልቻሉም እና አበዳሪውም ደግሞ ሁለቱንም ጠርቶ የሁለቱንም ዕዳ ሰረዘላቸው። ከዚያስ የትኛው በጣም የሚያመሰግነው ይመስልሃል? ብዙ የተተወለት ነው መምህር ሆይ። እቺ ሴት የምትሆነው ሁሉ የሆነችው ብዙ ተትቶላት። ምን ማለት መሰለ? መንፈስ ቅዱስ የተተወልህን እየነገረህ እንዴት ማምለክ፣ እንዴት መኖር፣ እንዴት ኢየሱስ ማለት እንዳለብህ በእያንዳንዱ ቀን በጌታ በኢየሱስ ስም ይሄን መልእክት እንዴት ውስጣችሁ ልክተተው። እንዴት መኖር፣ እንዴት ማምለክ፣ እንዴት ቸርች መምጣት፣ እንዴት ስለሱ መመስከር፣ እንዴት ለሱ የሚገባውን ነገር ለማድረግ የተቀበልከው የእግዚአብሔር መንፈስ በእናንተ ውስጥ በእኔ ውስጥ ሆኖ ይሄንን ይሰራል። ኢየሱስን እንድንወደው ወድሃለሁ እንድትሉ ይሄ የመጽሐፍ ቅዱሱ መንፈስ ቅዱስ ይግባባችሁ። እንደገና ኦንላይን ሆናችሁ የምትሰሙኝ፣ እዚህ ሆናችሁ የምትሰሙኝ፣ አገልግሎት የፍቅሩ መግለጫ የምንሆነውን ሁሉ በተቀበልነው መንፈስ ቅዱስ በኩል። ስለዚህ መንፈስ ቅዱስ በጣም እንደተቆጣጠረው አንድን ሰው የምታውቁት ደጋግሞ ኢየሱስ ይላል። በቤተ ክርስቲያን ይሄ ችቦ እንዲነድ ያምረኛል። ፍቅር ያነደዳቸው ሰዎች በቅዱሳን መካከል እንዲበረቱ ኢየሱስ ሲባል እንባቸው ግጥም ኢየሱስ
የማይችሉ በቃ ደካማ ክፍላቸው ያ እንዲሆን ኢየሱስ ሲባል አንድ ሰው ደካማ ክፍሉ በቃ ያ እንዲሆን እሱ ሲጠራ የማይችል ሰው እንድትሆኑ በፍቅር የሚጥል መንፈስ ቅዱስ ይግባባችሁ እንደገና ኢየሱስ። ሁለተኛውን ተናግሬ ልጨርስ። ሁለተኛውን ግን እንዴት ይችላል ነው የሚለው። ምኑን? ወንድሙን አለመውደድ እንዴት ይችላል? በዚህ መጠን ኢየሱስን ለመውደድ ልቡ የተነካ ሰው ይላል ባልንጀራውን ለመውደድ አይችልም፣ ለመጥላት አይችልም። ልሰማ ቦሌሶ እንዳው እንደዚህ ዘመን የፍቅር ስብከት ያልበዛበት በወንዱ በሴቱ በመዝሙሩ በምኑ በግጥሙ በድርሰቱ በመጽሐፍ ፍቅር 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 ፍቅር። ሐዋርያው ምን ቢል ጥሩ ነው? በመንፈስ ቅዱስ በውስጡ በተቀበለው መንፈስ ቅዱስ ኢየሱስን የወደደ ሰው ሰውን ሊጠላ አይችልም። ምን አይነት ቃል ነው ጌታ ሆይ! እርሱ አስቀድሞ ወዶናልና እኛም እንወደዋለን። ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየው እግዚአብሔርን ሊወደው እንዴት ይችላል? እንዴት? እግዚአብሔርን የሚወድ ወንድሙን ደግሞ እንዲወድ ይህች ትእዛዝ በእርሱ አለች። እግዚአብሔርን የሚወድ ሰው እንደዚህ ይሆናል። ይሄ የምሰብከው መንፈስ ቅዱስ በቃ እንደገና የመንፈስ ቅዱስ አብዮት በመካከላችን ከዛ አስተያይዞ የፍቅር አብዮት ነው። እስቲ ወደ ኋላ መለስ በሉ። የጌታ መንፈስ የነካችሁ ሰሞን ስንቱን ሄዳችሁ ይቅር አላችሁ? አሁን እኮ የእርቅ ስብከት የሚያስፈልገንን ለመታረቅ የሆነ እርምጃ ለመውሰድ አይወቅስም መንፈስ ቅዱስ በውስጣችሁ ነው። ልትወዳት ይገባል የሚል መንፈስ ቅዱስ ተቀብላችሁ ይሄን ስንወድ አለ የእግዚአብሔር ፍቅር በእኛ ውስጥ እንዳለ ያስረዳል። እና መንፈስ ቅዱስ በእኛ ውስጥ የሚሰራው ይሄንን ነው። የሆነልንን እየነገረን እንድንወደው እወዳለሁ እያለ የተገዛንለት እንድንኖር በዛው ልብና መንፈስ ደግሞ ባልንጀሮቻችንን እንድንወድ። ኢየሱስ ተነስቷል። እኛ በፍቅር ምክንያት ጉልበታችን የተቀየረ አሁን በኃይል ሳይሆን በፍቅር ምክንያት ፍጥረትን እንድናሸንፍ የተጠራ በወደደ ልክ እየኖርን ከበዓል አሳልፈ ነው ፍቅርን ምን እንማር ከእርሱ በተቀበልነው መንፈስ ቅዱስ ባልንጀሮቻችንን በሙሉ እንድንወድ የሚያደርግ እግዚአብሔር ፍቅር በቋሚነት ልቡ ምልስ ሰው አለት የማይሆን ድንጋይ ልብ ጠጣር ክፉ። ይሄ ምን እንደሚያሳይ ታውቃላችሁ? የመጎዳት ልኩን ሳይሆን የሚያሳየው የእግዚአብሔር መንፈስ ሰውየውን ያለ መቆጣጠር ልኩን ነው የሚያሳየው። እንዲሆኝ የሚል ሰው ጋር እርግጠኛ ላድርጋችሁ እንዲሆነው ያልሆነ ነገር ቢሆንም ጤና የለውም። እንግዲያውስ ተቀባብለን አብረን እንድንቀጥል አለመሆን ያለብን ወይስ በክርስቶስ ፍቅር መዋደድ ነው ያለብን? እንግዲያውስ ወዳጅን ወንድሞቻችሁ ቸርች ያሉትን ብቻ ሳይሆን እደጅ ያሉትን ባልንጀሮቻችንን ሁሉ እንድንወድ ይህ ትንሣኤው ዮሐንስ 15:13 ላይ እኔ እንደወደድኋችሁ እርስ በርሳችሁ ትዋደዱ ዘንድ ይልና ትእዛዜ ይህች ናት። መነሻው እኔ እንደወደድኳችሁ እኔ እንደወደድኳችሁ እናንተ እርስ በርስ ትዋደዱ ዘንድ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም